ጊዜ ቆብም ይደፋል። ወደ አፉ ሙያ ሲሄድ ቆብ ደፍቶ ነበረ፣ አክሊል አድርጎ ነበረ። በትረ መስቀል ብቻ ላይ ያልያዘው ሰይጣን ሁሉንም ይሞክራል። መስቀል ግን አይዳፈርም። ሰይጣን አይዳፈርም። ለዚህ ነው መስቀል የላችሁም እናንተ ሁሉ ጊዜ ስትበሉ፣ ስትጠጡ፣ ስትተኙ፣ ስትነሱ፣ ስትጓዙ ምን ታደርጋላችሁ? በእጃችሁ እናማትባለን። ትልቁ መሳሪያ ነው። በትረ መስቀል አይወድም ሰይጣን። ሌላው ሁሉ ያደርጋል። አሁን ወደ አዳምና ወደ ሔዋን ሊወስዳቸው ነው። አዳምና ሔዋንን ከእግዚአብሔር አንዱ ስራው ማጣላት፣ ማለያየት ነው። ያን ብቻ አይደለም፣ ማገዳደልም ነው። እዚህ በዚህ በዘፍጥረት ምዕራፍ 4 ከቁጥር 1 ስትመለከቱ ሁለት ወንድማማቾች ታገኛላችሁ። አቤልና ቃየል። ማና ማን አልኳቸው? አቤልና ቃየል። ማና ማን አልኳቸው? አቤልና ቃየል። ወንድማማች ይገዳደላል? አይገዳደልም። ለምን እንደሚገዳደለው ሲያስቡት ቆሞ ነው። ነፍሰ ገዳይ ዲያብሎስ አንዱ ስራው የመጀመሪያው ክደት ብያቸዋለሁ። ቀጥሎ ትዕቢት ነው። በመቀጠል ደግሞ ውሸት ነው። ውሸቱን እመጣበታለሁ። አንዱና ዋነኛው ግን ዲያብሎስ ነፍሰ ገዳይ ነው። እስቲ መልሱልኝ፣ ምን አልኳቸው? ነፍሰ ገዳይ ነው። ይህ የሚገዳደለው ሰው ሁሉ ከሌ ገደለው እንዳትሉ፣ ሰይጣን ነው የገደለው። አቤልን የገደለው ሰይጣን ነው፣ ቃየል አይደለም። አስተውሉ። በወንድማማቾች ላይ በቅናት በመነሳሳት በቃየል ላይ አድሮ አቤልን ገደለው። በቃ አለቀ። በሰይጣን ላይ እኮ አድሮ ነው ወደ ኤድን ገነት የገባው። ራሱ ብቻ አይደለም፣ እባብ ላይ አድሮ ነው የገባው። ብቻውን አይመጣም ሰይጣን። ወይ እባብ ይፈልጋል፣ ወይ አንተ ማደሪያው እንድትሆንለት ይሰራሃል። አንተን መስራት ይፈልጋል ሰይጣን። በራሱ ስታንዳርድ መቅረጽ ይፈልጋል ሰይጣን። ለራሱ ማረፊያ፣ ለራሱ መሳሪያ መጠንቀቅ ያስፈልጋል። እያንዳንዱ ሰው መሳሪያ ማድረግ ይፈልጋል ሰይጣን። ለሰይጣን መሳሪያ ላለመሆን መጠንቀቅ ያስፈልጋል። ቃየል ምቹ ነበረ፣ ቀናተኛ ነው። በውስጡ ቅናት ይቀጣጠላል፣ በወንድሙ ይቀናል፣ አባቱን ያስከፋል። ወዲያውኑ ሰይጣን ቃየል ላይ ያድረና ግደለው። እንዲህ አይነት መንፈስ ሲመጣባችሁ አባቱ ባካችሁ ግደለው እንኳን የሚለው ከባድ ቢሆንም ሌላ ጥቃቅን ለጓደኛ የማይመቹ ለባልንጀራ የማይመቹ ለሚስትና ለባል የማይመቹ እንዲህ በላል እንዲህ በዩ የሚል ነገር ሲመጣ ቆም ብለን እናስቡ። ያ የእናንተ አይደለም የጠላት ነው፣ እንክርዳድ ዘር ይሆናል። እና ቃየልን ቃየል አቤልን ድንጋይ ፈንቅሎ ወንድሙን በጉድጓድ ውስጥ ገደለው። የሚገርመው ነገር አቤል እስከ ዛሬ ድረስ ደሙ ይናገራል። እስከ ዛሬ ድረስ ደሙ ትጸርህ ለአቤል፣ የአቤል ደም እስከ ዛሬ ድረስ ትናገራለች። ቃየል ግን ዘመኑን በሙሉ ተቅበዝባዥ ሆነ። ሰይጣን አንዱ ነፍሰ ገዳይ ነው። ሌላው